እንደተጻፈው እንግዲህ ብዙ እልቂት ይኖራል ወደፊቱ ነው። ከዚህ እልቂት በኋላ ነው መማር የምንጀምረው። ራሳችንን ነው ሸጥን ነው እኮ ራሳችንን አሳነስ የሚያሳንሱን መጥተው ደግሞ ደቆሱ። ጨረቃ ስትሞላ ሁልጊዜ ወንጀል ይበዛል፣ አደጋ ይበዛል። ምድር ላይ ሳለንም በዚህ ፕሪንሲፕል ከሄድን ኢትዮጵያ እኔነቷን ጠብቃ ትኖራለች ነው። ኢትዮጵያም ካልቸር አላት፣ ግን እንዳይፈርስ ነው የሚያስፈራው ለወደፊቱ ነው። እሳት ማለት ፕላስማ ኢንተሊጀንስ ነው ለራሱ። ለምሳሌ ሰሞኑን ስለ ፀሐይ ሶላር ፍሌርስ እንደዚህ የሚወረወሩ የሚፈነጠቁ እሳቶች አሉ እና እነዚህ ኤሌክትሮማግኔቲክ ናቸው። ቻርጅድ የሆኑ ፕላስማ አይነት ናቸው እና አስተሳሰባችንን አፌክት የሚያደርጉ ሂደቶች ናቸው። ለምሳሌ ጨረቃ አስተሳሰብ አፌክት ታደርጋለች። ሙሉ ጨረቃ ሲሆን ለምሳሌ እነዚህ ሉናቲክ የምንላቸው አፌክትድ ይሆናሉ ማለት ነው። አንድ አይነት የሳይኮሎጂ በሽታ ነው። ጨረቃ ስትሞላ ሁልጊዜ ወንጀል ይበዛል፣ አደጋ ይበዛል። የሚጮሁ ሰዎችም አሉ ልክ እንደ ቀበሮ ነገር እና ይህ አይነት ግራቪቴሽን ኮንፊጉሬሽን ራሱ ከኮንሽሳችን ጋር የተያያዘ ነው ለማለት ነው። እና ሌሎች ኤነርጂም አሉ ነው። አሁን ይሄ አውሮራ ቦሪያሊስ ይሉታል። ከፀሐይ ፍንጣቄ የመጣው አዮናይዝድ ጋዝ እንግዲህ ለራሱ ምልክት የሚሰጥ አንድ አይነት ሱፐርናቹራል አርገው የሚያዩዋቸው አሉ። አሪያን ትራይብስ ይሏቸዋል። በአብዛኛው በፖልስ ነው የሚገኘው፣ ኖርዝ ፖል፣ ሳውዝ ፖል እና ያለፈው ጊዜ የታየው እንግዲህ እንደ አረንጓዴ ደመና ይሆናል። ሌላው ደግሞ እንደ ቫዮሌት እንደዚህ አይነት ቫዮሌት ፍሌም ይሆናል። አሁን እነዚህ አሪያን ትራይብስ ለዚህ ትርጉም ይሰጡታል ነው እና ስለሚሆነው ነገር እንደዚህ ሊያወሩ ይችላሉ። ልክ እንደ ባህላችን ለምሳሌ ገዳ ለምሳሌ በውሃ በቅጠል እንትን የሚያደርጉት አንድ አይነት ኮሚኒኬሽን ነው ከመንፈስ ጋር እንደማለት ነገር ነው እና ይሄ አውሮራ ቦሪያሊስ ነው ልታገኘው ትችላለህ። ትንቢት የሚናገር ነገር ነው። እነዚህ አሪያን ትራይብስ ይጠቀሙበት ነበር። ሂትለር ደግሞ በጣም ይረዳቸው ነበር፣ ይንከባከባቸው ነበር አሪያን ትራይቦችን። ግን ምልክት የሚሰጥ አይነት ነገር ነው። ግን የእናንተ ንቃት ነው እንግዲህ ዲተርሚን የሚያደርገው። ተከታተሉ፣ ንቁ ነው ነገሩ። ስሙኝ፣ ካልሆነ አብሮኝ የሚሞት ይሆናል። ስለዚህ ትቼ ሊሄድ ነው እና ይሄ አዌርነስ እንግዲህ የኛ ዴስቲኒ ነው፣ የመጨረሻ ጎላችን ነው። እና ፋይናሊ ከእግዚአብሔር ጋር እነጋገራለን። ትሪኒቲ ማለት እንግዲህ ምን ማለት ነው? ሶስቱንም አንድ ላይ ኮምፕሪሄንድ የማድረግ ነገር ነው። እና ምን ይላል ወላጆቻችን ስንሞት እንጠየቃለን ይባላል። ማነህ እገሌ፣ ማፈጠረህ ሶስት ስላሴ፣ አንድነታቸው ሶስትነታቸው ተናገር። ይሄ ሁሉ የሚባለው እንግዲህ ምን ያህል በዚህ 95% ዴቨሎፕ እንደምናደርግ የሚያሳይ ነው። ትተነዋል ነው እንደሌለ አድርገን ቆጥረነዋል። እና በዚህ ትሪኒቲ በዚህ ጥያቄ እንግዲህ ወደ ገሃነም ወይም ወደ ገነት የሚወስደን ነው። ምድር ላይ ሳለንም በዚህ ፕሪንሲፕል ከሄድን ኢትዮጵያ እኔነቷን ጠብቃ ትኖራለች ነው። እሱማ ትዘልቃለች፣ ግን የሚያሳዝን ነገር ነው። ራሳችንን ነው ሸጥን ነው እኮ ራሳችንን አሳነስ የሚያሳንሱን መጥተው ደግሞ ደቆሱን አይነት ነገር ነው እኮ እንጂ በሃይማኖቷ በባህሏ እስካሁን ድረስ እንግዲህ ጥሩ ቆይታለች። የሚከፈለው ዕዳም ከፍላለች ባይ ነኝ። በዚህ ጊዜ
ምንድነው የተጻፈው የሆነ እስከሆነ ድረስ እንግዲህ ብዙ እልቂት ይኖራል ነው። በኢትዮጵያም በኩል አልፏል ነው። አሁን ሶስተኛ ዓለም ጦርነት የምናወራበት ወቅት ነው። በተር ሲሪየስ መሆን ነው ዋናው አስፈላጊነቱ እና ራሳችንን አንናቅ፣ አናዋርድ አይነት ነገር ነው። ቀስ በቀስ እንግዲህ እናንተ ራሳችሁ ኢንስትሩመንታል ሆናችሁ ሌላውን ስታስተምሩ እንግዲህ ብዙ ፍሬ ይገኝበታል ነው። አሁን ግን በተስፋ መቁረጥ ላይ እንደዚህ ላይ ነው ያለነው። ትርኪ ሚርኪ ነገር ግጭቶች ምናምኖች ስንል እንግዲህ ጊዜያችን እያጠፋን ነው። አንፎርቹኔትሊ የትና የት መሄድ እንችል ነበረ ነው እና እግዚአብሔር ይርዳን ነው። ለዚህ ጸሎት ያስፈልገዋል። ለራሱ የሆነ ነው። አዎ ከዛ በኋላ ከአውሮፓ ከአሜሪካ ምንም የሚገኝ ነገር የለም ነው። እኔ በኩል 10 ዓመት ያህል ቆይቻለሁ እዛ። ልክ አሁን የሚሆነውን ነገር ነው የሚታየኝ ያለ የነበረ። ከዛ በላይ ደግሞ ብዙ ነገር ታይቶኛል። ምን ነገሮች ማለት ያነበብኳቸው እንደዚህ ሲኖሩ ለምሳሌ ኤድጋር ኬሲ የሚሉት ምንድነው ትራንሰንድ ያደርጉና ይተነብያሉ ነገር ነው እና በዚህ በኩል ትንሽ ጥቅም አድቫንቴጅ አግኝቻለሁ። ካልሆነ ግን የአሜሪካ ኑሮ ራሱ ኑሮ አይደለም ሪሊ የድካም ነገር ነው። በቂ የእንቅልፍ ጊዜ የለም። እንደዚህ መጥቶ በቃ ደክሞት መጥቶ ሶፋ ላይ ጃኬቱ ምናምን ጥሎ ተኝቶ የሚቆይ ነገር ነው። ወደ ሌላ ስራው ደግሞ ይሄዳል። እነሱ ነበር። እኔ እንኳን እንደ ተማሪ ነበርኩ፣ ግን ካልቸሩ አካሄዱ፣ አስተሳሰቡ በሙሉ እንትን አደረገኝ፣ አስጠላኝ እና እናት ሀገር ጥሪ የሚባል ነገር ነበር ያን ጊዜ። እሱን አመካኝቼ ወደዚህ መጣ እና ባይሆን ባህላቸውን የሚጠብቁት ጋር እስኪ ልሂድ ብዬ ስዊድን ሀገር ሄድኩኝ። እሺ የነሱ ይሻላል፣ ስቲል ባህላቸውን ትተውታል። ሪዳክሽኒስት ናቸው፣ ግን ባይሆን አላቸው ጋይድ የሚያደርጋቸው። አሜሪካ እኮ ሁሉም ስደተኛ ነው እንግዲህ ሁሉም። ስለዚህ እኔ ሪፕሬዘንት አደርጋለሁ የሚል ቋሚ አንድ ነገር የለም። አውሮፓ ግን የየራሳቸው ካልቸር አላቸው። ባይሆን ኢትዮጵያም ካልቸር አላት፣ ግን እንዳይፈርስ ነው የሚያስፈራው ለወደፊቱ። አዎ ለዚህ ነው ጦርነቶቹ አንድ ነገር እንዲያስተምሩን ነው። እንደተጻፈው እንግዲህ ብዙ እልቂት ይኖራል ለወደፊቱ ነው። ከዚህ እልቂት በኋላ ነው መማር የምንጀምረው። ግን የተጻፈው ምንድነው የሚለው? ሙታን ይነሳሉ ይላል። ለምሳሌ እንደዚህ ነገሮች አሉ። ወደ ግራ ወደ ቀኝ ይከፈላሉ ይላል። የምናየው ነው ኦልሞስት የነ ማይክል ጃክሰን ለምሳሌ ከመቃብር መውጣት ምናምን ለምሳሌ የሚሉት እየተካሄደ ነው። ግን ምንድነው የመጨረሻ ሰዓት ሲባል ይሄ ሪዳክሽኒስት አስተሳሰብ የሚወድቅበት ጊዜ ነው። ማቴሪያል ምን ያህል ትንሽ እንደሆነ የምናውቅበት ወቅት ነው። 5% ነው። አሁን ይህ አይነት ካልቸር ዌስተርን ሲቪላይዜሽን ለዋለን ቅድም እንደጀመርኩትም በነ ኤክስፕሎይቴሽን እንደዚህ የተመሰረተ ነገር ነው። ፈሪሃ እግዚአብሔር የለበትም ነው ነገሩ። እስካሁን ድረስ እንግዲህ የሚያስኬደን ያለው ይህ አይነት ሲቪላይዜሽን ነው። ከዚህ ጦርነቶች እንደዚህ ካታስትሮፊ በኋላ ግን ሌላ ስልጣኔ እንዳለ የምናውቅበት ጊዜ ይሆናል ማለት ነው። እንደፈለግን ነው። ወይም በማስ በኩል እናየዋለን ወይም በሞመንታም በኩል በዌቭ አይነት በኩል እናየዋለን ነው። ግን ዋናው ምስጢሩ ሪሊ 5.95% በትክክል አቀናጅቶ 100% ከሆነ የሁሉንም ጥያቄ መልስ ያገኛል ነው። በቃ ይሄ ነው ኢንላይትንመንት የሚባለው፣ አብርሆት የሚባለው። ካልሆነ ከዚህ ጦርነቶች የምንማራቸው ብዙ ነገሮች አሉ ነው አካሄዱ። ይሄ ሪዳክሽኒስት የሚባለው እንግዲህ ርህራሄ የሌለው ፈሪሃ እግዚአብሔር የሌለው
በሎጂክ ብቻ ሊኒየር በሆነ ሎጂክ የሚሄድ አይነት ስልጣኔ ነው። አሁን ቀኑ አልቆበታል። ወደ ሌላ ስልጣኔ የምንሻገርበት ወቅት ነው። ስለዚህ የግድ እጁን መስጠት አለበት እንደማለት ነው። ኮንትሮል እናደርገው እንችላለን። እና እንደዛ ሲሆን ሪዳክሽኒስት እና ሆሊስት መሰረታዊ የሆነውን ኮንፍሮንቴሽን ፍጥጫ እየተካሄደ ነው ነገሩ። ወላ አሁን እንግዲህ ጨንቆት ያለው ምንድነው? ይሄ ሪዳክሽኒስት ነው። ቅድም እንዳልኩት ሲቆጣ ይሄ ነው ትንሽ ቀንድ እያወጣ ይሄዳል ነገር ነው። ወደ አውሬ ይሆናል ነው። ምክንያቱም ጊዜው አልቆበታል፣ ስልጣኔው ጠፍቷል። እና ሜታፊዚክስ ሲጨመር እንግዲህ ስለ እግዚአብሔር፣ ስለ ዩኒቨርሳል ኢንተሊጀንስ፣ ስለ ዳርክ ኤነርጂ እንደዚህ ያወራል፣ ማውራት ይጀምራል። እስካሁን ድረስ ግን አዳፍነውብናል። እሱ ላይ ነው። እና ቅድምም ቀልብ እንደዚህ ስለው የነበረ ምንድነው? ናው ደርሶ እንግዲህ ጣቱ ላይ ኮንሰንትሬት አድርጎ እንደዚህ ሲደረግ እንግዲህ ቀልቤ ጣቴ ላይ ነው ማለት ነው። ኦኬ እነዚህ ቻክራ የሚሏቸውም በቀልቤን እየሰጠው ሊሄድ ይችላለሁ እንደማለት ነው። ለምሳሌ 7ኛ ቻክራ የሚሉት ከግንባራችን ከፍ ብሎ ነው ትንሽ እና አየር ነው ምናምን። ኦኬ እንዴት ነው ሎኬት ማድረገው ነው ነገሩ። ቀልብ የትም አታች ሊደረግ ይቻላል። እንደዛ ሲሆን እንግዲህ ምድርም ራሷ ቀልባ የሚደረግባት አለች ማለት ነው። ኦኬ ከዛ በላይም ስለ ጋላክሲ እንደዚህ ልንነጋገር እንችላለን። ስለዚህ ለምንድነው ያነሳሁት? በኮንስቲሌሽን ደረጃ ወራጆቻችን ያስተዳድሩ ነበር ሲባል እንግዲህ የማይመስል ነው የሚመስለው አይደል? ግን ቀልባቸው ኮንሰንትሬሽናቸው አንድሮሜዳ ሊሆን ይችላል። ለምሳሌ አንድሮሜዳ ጋላክሲ በቃ እዛው አንድሮሜዳ ጋላክሲ ደርሰዋል አይነት ነገር ነው። የቀልብ ጉዳይ ነው። ኢትስ ቨሪ ኢምፖርታንት። እንደ አንቴና ነገር ነው ከዩኒቨርስ ጋር የሚያያይዘ። ኦኬ ከዚች ሙቀት የተነሳ ማለት ነው። እና አሁን አሰስ ስናደርግ እንግዲህ የሶስተኛ አይን የሚባለውን ነገር አሰስ ልክ ለምሳሌ አይኔን ቢጨፍን ጨለማ ነው ማየው አይደለ? ምክንያቱም የቲፒካል የስሪዲ ሎጂካል ሂደት ነው። ኦኬ ብቆይ ግን ምናልባት እጄን የሚያሞቀው ፍሌም ነገርም ሊታየኝ ይችላል ነገር ነው። እና ብዙ ነገር በሐሳቤ ቀርጬ ወደ እግዚአብሔር አቀርበዋለሁ ማለት ነው። ኤነርጃይዝ እንዲያደርግልኝና ማቴሪያላይዝ እንዲያደርግልኝ ወደሚታይ ነገር ማኒፌስት እንዲያደርግልኝ። ይሄ አይነት ስልጣኔ ነው እንግዲህ የሚያስፈልገን። ይሄ ዌስተርን ካልቸር አካሄድ፣ ይሄ ስሪዲ አመለካከት ውሱን መሆኑ አውቀን እንግዲህ ስንሄድ ምን ማለት ነው? ጊዜያችንን በጸሎት በትራንሰንደንስ በሜዲቴሽን እናሳልፈዋለን። ቁም ነገር ባለ ነገር ላይ እንሄዳለን ማለት ነው። ሂደታችን ለመፍጠር ነው፣ ኮክሪኤት ለማድረግ ከአባታችን ስጦታውን ማግኘት ነው። እና ምን ያህል ነው ቢባል እንግዲህ ከቢግ ባንግ በፊት ምን ነበር ቢባል ማለት ነው ሐሳብ ነበር፣ ብርሃን ይሆን አለ፣ ብርሃንም ሆነ አይነት እንደዛ ነው። ቅድም ያነሳ ነው ሚን ያንግ ለምሳሌ ሲባል ኳንተም ሜካኒክስ ቀላል ነው። ኮምፕሊመንታሪቲ ፕሪንሲፕል ነው የሚባለው እና ዌቭ እና ፓርቲክል ኮምፕሊመንታሪ ናቸው ነው። እንደ ፓርቲክልም ላያት ይችላለሁ ወይም ደግሞ በፕሮፐርቲዋ እንደ ዌቭ በዌቭ ላይ ይችላለሁ ነው። ስለዚህ ወደ ዌቭ ነገር ከሄድን እንግዲህ ዙሪያችን ፍቅር ነው። ምክንያቱም እንዴት ነው ለምሳሌ እዚህ ላይ ቁስል ቢኖረኝ እንደሱ አይነት ለምሳሌ አዝማሚያው የት ነው ቢባል ወደ መዳን ነው እንጂ
ወደ መግደል አይደለም። አሃ ስለዚህ የዩኒቨርሱ ቴንደንሲ የመዳን ነገር ነው። የቆሰለው እንግዲህ በሞሊኩል ደረጃ ምናምን ካየነው ሊኒያር በሆነ ነገር ያ ቁስል እየባሰ እንደሚሄድና ጠቅላላ ሰውነትን እንደሚበላ ነው። ያ ግን ቴንደንሲው የምህረት ቴንደንሲ ነው ያለ። እጃችን ቢቆረጥም አንሞትም።